በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወሰሙኑ ለሚያዝያ በዛቲ ዕለት ኮነ ሰማዕተ ቅዱስ ሜልዮስ መስተጋድል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 28 ቀን በዚች ቀን በኮራሳት ተራራ በገድል ተጠምዶ የሚኖር ቅዱስ ሜልዮስ በሰማዕትነት አረፈ። ይህም አባት ኮራሳት በሚባል አገር በተራራ ባሉ ዋሻዎች ከሁለት አርድእቱ ጋር ይኖር ነበር። የኮራሳት ንጉሥ ሁለቱ ልጆቹ ወደዚያ ወጡ። ከእነርሱም ጋር አገልጋዮች አሉ። አራዊትን አጥምደው በፍላጻዎች ይገሉ ዘንድ መረባቸውን ተክለው 40 ምዕራፍ ያህል ሄዱ። መረቡን በጠቀለሉት ጊዜ ይህን ቅዱስ አባት ማቅ ለብሶ ጠጉሩንም የረዘመ ሆኖ አገኙት። የንጉሥ ልጆችም ባዩት ጊዜ ፈሩ። አንተ ሰው ነህን ወይም መንፈስ ብለው ጠየቁት። እርሱም በዚህ ተራራ ውስጥ የምኖር ለሕያው እግዚአብሔር ልጅ ለጌታዬ ኢየሱስ ክርስቶስ የምሰግድ ሰው ነኝ ብሎ መለሰላቸው። እነርሱም ከእሳትና ከፀሐይ በቀር አምላክ የለም፣ እንዳንገልህ ሰዋላቸው አሉት። እርሱም እሳትና ፀሐይ የተፈጠሩ ናቸው፣ እናንተም ተሳስታችኋል። ፍጥረቶቹን በፈጠረ በእውነተኛ አምላክ ታምኑ ዘንድ እኔ እለምናችኋለሁ ብሎ መለሰላቸው። በዚያን ጊዜ ይህን አባት ሁለቱን አርድእትም ይዘው ጽኑ ስቃይ አሰቃዩአቸው። በዚህ ወር በ13 የሁለቱን አርድእት ራሳቸውን ቆርጠዋቸው የሰማዕትነት አክሊልም ተቀበሉ። አረጋዊ ቅዱስ ሜልዮስን ግን 15 ቀን ያህል ሲያሰቃዩት ኖሩ። ከዚህ በኋላ በመካከላቸው አቆሙት። አንዱ በፊት አንዱ በኋላ ሆነው በፍላጻ ይነድፉት ጀመር። እርሱም በእናንተ ላይ ክፉ ያልሰራውን ለመግደል ሁለታችሁ ስለተስማማችሁ እንዲሁ እንደ ስራችሁ በፍላጻችሁ ነገ ትሞታላችሁ አላቸው። ሰምተውም አልፈሩም። ነፍሱን እስከሚያሳልፍና ምስክርም ሆኖ የሰማዕትነት አክሊልን እስከሚቀበል ነደፉት እንጂ። በማግስቱም እንደ ልማዳቸው ለአደን ወጡ። የዱር አህያም አገኙ። ተከትለውም ቀስታቸውን አስፈነጠሩ። እግዚአብሔርን ፍላጻቸውን ወደ ልባቸው መለሰ። ቅዱስ ሜልዮስም እንደተናገረባቸው እኒያ ሰዎች ሞቱ። በዚህ ቅዱስም እጅ ጌታችን ታምራትን ገለጠ። በአንዲት ዕለትም አልፎ ሲሄድ በመንገድ ላይ የሞተ ሰው አገኘ። የአገር ሰዎች ግን አንዱን መነኮስ አንተ ነህ የገደልከው ብለው ያዙት። ቅዱስ ሜልዮስም ጸለየ። የሞተውንም በእውኑ የገደለህ ይህ መነኩሴ ነውን? አለው። ያን ጊዜ የሞተው ተነስቶ እርሱስ አልገደለኝም፣ ነገር ግን ብዙ ገንዘቤን ከአንድ ቄስ ዘንድ አደራ አስጠበቅኩ፣ ስለዚህ ገደለኝ፣ ከዚህም ጣለኝ አለ። ደግሞ እንዲህ ብሎ ለመነው፣ እገሌ ወደሚባል ወደዚያ ቄስ ሄደህ ገንዘቤን ከእርሱ ተቀብለ ለልጆች ስጥ። ቅዱስ ሜልዮስም እስከ ትንሣኤ ቀን በሰላም አርፈ ተኛ፣ እኔ ገንዘብ አከፋፋይ ዳኛ አይደለሁም አለው። ያን ጊዜም ተኛ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በቅዱስ ሜልዮስ ጸሎት ይማረን። በረከቱ ከሀገራችን ከኢትዮጵያ ጋር ለዘላለሙ ትኑር አሜን። ሰላም እብል ለሜልዮስ ጻድቅ ምፍትወተ ሥጋ ርሁቅ እንዘይነድፍው ወሎቱ በአይጻወሙ ውሱቅ እፎ እያሃዝሞሙ ለነአውተ አርዌ ደቂቅ ስእተ ርእሱ ነዊሃ ወልብሱ ዘሰቅ። በዚችም ቀን መቅሱር ከሚባል አገር ቅዱስ ብስጣወሮስ በሰማዕትነት አረፈ። የዚህም ቅዱስ አባቱ ጻድቅ ሰው ነው። እናቱን ግን ሰይጣን አስቷት ወደ ስልምና ገባች። ርዕሱም ፈሪሃ እግዚአብሔርን እየተማረ እስከሚጎለምስ አደገ። አካለ መጠንም አድርሶ ሚስት አገባ። ከእርሷም ልጆችን ወለደ። ብዙ ዘመናትም ባለፉ ጊዜ አንገተ ደንዳና በቀለኛ ሰው በእርሱ ላይ ተነስቶበት ወደ እስላሞች መኳንንት ሂዶ ሰው ወደ እኛ ሕግ ቢገባ ልጆቹም ሃይማኖቱን ይቀጥላሉ፣ ይህ ብስጣወሮስ ግን ከሕጋችን የተለየ ነው ብሎ ነገር ሰራበት። የእስላሞች ዳኞችም በሰሙ ጊዜ
መልእክተኛ ልከው ወደ እርሳቸው ወደ ሸንጎ አቀረቡት። ስለ ሃይማኖቱም ጠየቁት። ክርስቲያን እንደሆነ ያለ ፍርሃት ክርስቲያን ነኝ ብሎ ታመነም። ዳኛው ግን ይሸነግለው ዘንድ በፍቅር ይናገረው ጀመረ። ከከበረችና ከቀናሽ ሃይማኖቱ ይመልሰው ዘንድ ብዙ ስጦታዎችን እንደሚሰጠው ቃል ገባለት። ቅዱሱ ግን ከቶ አልተመለሰም። ወደ ስጦታውም ከቶ ልቡ አላዘነበለም። ከዚህ በኋላ ወደ ግዞት ቤት ወሰደው። በአግርሞት እንዲያስሩት በአንገቱም በእግረ ሞቅ እንዲያስሩት በአንገቱም የተበሳ ታላቅ ግንድ አስረው በግንባሩ ደፍተው በኩስ ላይ እንዲጥሉት መኮንኑ አዘዘ። እንዲሁም አደረጉበት። እስከ 3 ቀን በእስር ቤትም ሳለ ጸዓዳ ርግብ መጥቶ ጋረደው። ለዚህም የእስር ቤቱ ጠባቂ ምስክር ሆነ። ከዚህም በኋላ ዳኞች ወደ ሸንጎ አስቀርበው ከእንግዲህ አንታገስህም፣ ወደ ሃይማኖታችን ከምትገባና ወይም በእሳት ከምናቃጥልህ ምረጥ አሉት። እርሱም እኔ ከእናንተ ጋር ለዘላለም ዕድል ፈንታ የለኝምና የወደዳችሁትን አድርጉ ብሎ መለሰላቸው። በዚያን ጊዜ እጅግ ተቆጡ። ያለ ርኅራኄ ይደበድቡት ዘንድ አዘዙ። የሀገር ሰዎችም በጫማቸው መቱት። አንዲት ሴትም መጥታ በጫማዋ መታችው። ወዲያውኑ እጆቿ ደረቁ። ከዚህም በኋላ ባለ ሰይፍ ከመኮንኑ ታዝዞ ወጣ። ሰይፉንም መዝዞ ሳያቋርጥ መላልሶ አንገቱን መታው። ምቱም ወደ ጎን ሂዶ ጆሮውን ቆረጠው። አመታቱ ክፉ ስለሆነ ከስሮቿ ብዙ ደም ፈሰሰ። ከዚህም ደግሞ ተዉት። ወደ እምነታቸው ሊያስገቡት እምቢ ባላቸውም ጊዜ ሁለተኛ ሰይፉን መዝዞ ሰያፊው የከበረች አንገቱን ቆረጠው። በመንግስተ ሰማያትም የምስክርነት አክሊልን ተቀበለ። ስጋውንም ከእሳት ጨመሩ፣ ግን አልተቃጠለም። ዘመዶቹም መጥተው በድኑን ወደ አገሩ ወሰዱ። በቅዱስ ዮሐንስ ዘሐራቅሊ ጎን ቀበሩት። የክብር ባለቤት ጌታችንም ብዙ ድንቆች ታምራትን ከስጋው ገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ ሰማዕት ጸሎት ለዘላለሙ ይቅር ይበለን፣ አሜን። ሰላም እል ለብስጣውሮስ መስተጋድል ዘበትርጓውን መስቀል እምድህረ መተሩ ክሳዶ በመጥባሐይት ስሁል አስተራኤ በርኑ ምስለ ተአምር ወኃይል በውስተ ሀገር ዘስማ ህርቃል ሰላም ለአብርሃም ወለሂሳብ በመትሎ ወለሳልሳይ ያዕቆብ ህቡራነ ግዕዝ በኢተአንትሎ ዘይቤሎሙ ለእሉ ወዘአስምዖሙ ቃሎ እግዚአብሔር ተዘኪሮ ሳሂሎ ውስተ ርስት አብአ ደቂቆሙ ኩሎ። በዚችም ቀን የዋሲሊቆስና የብዙ ሰማዕታት መታሰቢያቸው ነው። እግዚአብሔርም በጸሎታቸው ለዘላለሙ ይማረን፣ አሜን።